አንድ ልጅ ገርማቸዋል ገዳም ሄደና ሱባኤ ለዚህ ባቢጾ ለ40 ቀን ልቆይ ነው አለ። በጣም ጥሩ በአንድ ስጡኝ አለ። ተሰጠው። ምግብ ሊያስገቡለት ሲሉ አይ አስቤበት ነው የመጣሁት እምጾመው ለ40 ቀንና ለ40 ሌሊት ነው። ኧረ ተው ግድ የለም አትችለውም ማለት አይ በደንብ አስቤበታለሁ። በቃ ግድ የለም አበምኔቱ አዩትና ይሁንለት ብለው አትበላውም ግን ለማንኛውም ብለው ሽምብራ አስገቡለት በጆርያ አይ የዛሬ 40 ቀን ያው ተሸክማችሁ ታውቁታላችሁ ችግር የለም ማለት ገባለት። ከዛ ይገርማችኋል አንድ 3 ቀን ይሄ ልጅ በርትቶ ሳይበላ ሳይጠጣ 3 ቀን ቆየ። ይሄም ጥሩ ነው ጎበዝ። ከ3 ቀን በኋላ በጣም ራበው አልቻለም እንደምንም ዋለ። ከዛ ማታ ላይ ከበደውና እግዚአብሔር ስንት አምላክ መልሱልኝ እንደው አንድ አምላክ መሆኑን ለማጠየቅ አንድ ሽምብራ በበላ ችግር አለው? አንድ አምላክ መሆኑን ብሎ አንድ ሽምብራ ነሳና ቀመሰ። ሲያስበው እግዚአብሔር አንድ ብቻ ነው አንድም። ስለዚህ በስላሴ ስም አለ። በስላሴ ስም ስንት ሽምብራ ማለት? ወንጌላውያን ስንት ናቸው? 4 ወንጌላውያንም ማሰብ አለብኝ አለ። እንደ ዝክር ነው 4 ነው 5 አዕማደ ምስጢር አልከሰ 7 ሊቃነ መላእክት ደግሞ ትንሽ ስትበላ ይብስባል አይደል? ባሰበት ሐዋርያት ስንት ናቸው? ይሄን ለማስታወስ ብሎ 12 ሽምብራ ቁጥር በላ። አልበቃውም። ካህናተ ሰማይ አለ። ካህናተ ሰማይ ስንት ናቸው? 4ቱ ካህናተ ሰማይ አልበቃው። 36ቱ ቅዱሳት አንስት በቃ መግቢያ ጀመረ ማለት ነው። ወደማ 99ኙ ነገደ መላእክት መጨረሻ ሲያቅተው ምናል በእልፍ አላፋት መላእክት ምን አጨናነቀው አይደል?